Okay, let's go. Construction process step by step. በመጀመሪያ ሳይት ክሊራንስ ተጀመረ። ሳይት ክሊራንስ እንግዲህ ቶፕ ሶይልን ጨምሮ 20 ሳንቲ ክሊር የምናደርግበት ሌቭል የምናደርግበት ሳይቱን ዘሴም ሌቭል የምናደርግበት ፕሮሰስ ነው። በመቀጠልም ቁፋሮ ኤክስካቬሽን ተገባ። ኤክስካቬሽን በልክ የሚባለው ሰፋ ያለ ቁፋሮ ሲካሄድ በልክ ኤክስካቬሽን እንላለን። በልክ ኤክስካቬሽን እንግዲህ ሳይቱ እንደምታዩት አለታማ ነው። ይሄ አለታማ ሳይት እንግዲህ ሌቭሊንግ ለማድረግ ትንሽ አልፍቶናል። ቆቋሮ ምናምን ነገር አስፈልጓልና ሌቭሊንግ አደረግነው ሳይቱን። ከዛ በስትራክቸራል ዲዛይን መሰረት የፋውንዴሽን ፓዶችን አስቀመጥን ማለት ነው። በመቀጠልም የፋውንዴሽን ኮለን ኦርጋናይዝ ከተደረገ በኋላ ወደ ኮንክሪት ስራ ነው እንግዲህ በቀጥታ የገባ ነው። ኮንክሪት ስራ የብረትንም ስራ ጨምሮ ማለት ነው። ኮንክሪት ስራ የፋውንዴሽን ስራ ላይ እንግዲህ ሌሊትንም ጨምሮ ሃርድ ወርከር የሆኑ ሌበሮች እንግዲህ እዚህ ሳይት ላይ ተሳትፈዋል። ይህ ፓኔል እንግዲህ የምናካሄድበት ዋና ሪዝን በምናፈርስበት ሪሙቫል በምናደርግበት ጊዜ በቀላሉ ማላቀቅ እንድንችል ታስቦ ነው። እንግዲህ ሌበርስ እንግዲህ እየተጠበቡ ነው፣ እየተካኑበት ነው። ፋውንዴሽን ኮለን ቱምቢውን አውረደው ሌቭሊንግ ቨርቲካል ሌቭሊንጉን ቼክ እናደርጋለን ማለት ነው። የፋውንዴሽን ኮለን እንግዲህ ጥንቃቄ የሚፈልግ ስራ ነው። በመቀጠልም ከአንድ ቀን ከ24 ሰዓት በኋላ ፎርምወርኩ እናፈርስና የውሃ ማጠጣት ስራ በቀን 3 ጊዜ ቢያንስ ውሃ ማግኘት አለበት። የፋውንዴሽን ኮለን ለ24 ቀን ተከታታይ ማለት ነው። ኩሪንግ በጣም ወሳኝነት አለው። ጁኒያ በመጠቅለል ተሻለ ውሃ ዌት እርጥበቱን ጠብቆ እንዲቆይ በእንደዛ አይነት ቴክኒክ መከተል አለ። በመቀጠል ይህ ሴፍቲ ታንኩ በህንፃው ውስጥ ነው እንግዲህ የሰራ ነው እና ሴፍቲ ታንኩን እንግዲህ ኤክስተርናሊ ብሎክ ካደረግን በኋላ ኢንተርናሊ ደግሞ ኮንክሪት አንድ 5 ሳንቲ ቲክነስ ሲንግል ሜሽ አድርገን ተጠቅመንለታል። በመቀጠል የፋውንዴሽን ስራ ከጨረስን በኋላ ባክፊል ነው። ባክፊል መመለስ ነው። ባክፊል ካደረገን በኋላ እዚህ ጋር ሶኬት ፒት ልትቀበር ነው የቆፈርን ያለ ነው። የሴፍቲ ታንካችን ውስጡ ልስን በደንብ መሰራት አለበት። ምክንያቱም ምንም አይነት ፍሰት ከሴፍቲ ታንክ ወደ ውጭ መውጣት ስለሌለበት ነው። እቺ ፒት ሴፍቲ ሶኬት ፒት እንግዲህ ለድሬኔጅ ሲስተም ታስባ የምትዘጋጅ ነች። እንግዲህ መቀጠል ኤክስተርናሊ ማስነሪ ዎል ኢንተርናሊ ደግሞ ኮንክሪት ብሎክ ግንባታ አካሄደናል። ያው ኢኮኖሚካሊ ለመሆን ደግሞ አንዳንዴ የኢንተርናሉ በደንብ ሶይል ኮምፓክት ሰሌክቱን ኮምፓክት አድርገን ምንም ግንባታ ላናደርግ እንችላለን። ኤክስተርናሊ ግን ስቶን ማስነሪ ዎል መጠቀም ግድ ይለናል። በመቀጠልም የሴፍቲ ታንካችን ስላብ እናለብሳለን ማለት ነው። ምክንያቱም ሴፍቲ ታንክ በሁለት አይነት መልኩ ፕሌስመንት ሊኖረው ይችላል፣ ከህንፃ ውጭ እና ከህንፃ ውስጥ እና ይሄ የተጠቀምነው ህንፃችን ውስጥ ስለሆነ ሴፍቲ ታንኩ እንግዲህ ላዩን በሜሽ ልንዘጋው ግድ ነው ማለት ነው። በሜሽ በጥሩ ኮምፓክት ተደርጎ ከቨር እናደርገዋለን ማለት ነው። በመቀጠልም የግሪድ ቢም ነው። እንግዲህ ግሪድ ቢም ስራ ነው። ግሪድ ቢም እንደምታውቁት የመጀመሪያው የኮለን የሚያስተሳስርልን የመጀመሪያው ቢም ማለት ይቻላል። መሬታችን ላይ ስቶን ማስነሪ ዎል ላይ የሚያርፈው የመጀመሪያው ቢም ማለት ነው። ግሪድ ቢም እንግዲህ ሎድ ዲስትሪቢዩሽኑን ከሁሉም ተቀብሎ ወደ ፋውንዴሽን ኮለን የሚያስተላልፍ ይሄ እንግዲህ ኤክሰስ ወተር እና ፊልተር ኤክሰስ ወተር ፍሮም ሳምፕ እነዚህ ሁሉ እዚህ ድሬኔጅ ሲስተም በመጠቀም እንግዲህ ትልቅ ቫሉ አለው ማለት ነው። በመቀጠልም ድጋሚ ባክፊል እናደርገዋለን። ግሪድ ቢም ከተሞላን በኋላ ሌቭሊንግ መምጣት ስላለበት ባክፊል ስራ እንሰራለን። ባክፊል እናደርገዋለን ማለት ነው። ጥሩ ሰሌክት ባክፊል ማድረግ ጠቀሜታው ብዙ ነው። እንግዲህ ቀይ አፈር ለኮምፓክቲንግ አሪፍ ነው። በመቀጠል ይሄ ውሃ ሳይቱ ላይ የምናፈስበት ዋና ሪዝን ሰትል እንዳይሆን ነው። አፈሩ በጣም ኮምፓክትድ እንዲሆን ኤርፎር ሳይታችን ላይ አፈሩ ላይ ምንም አይነት ሰትል እንዳይኖር ሞር ኮምፓክትድ እንዲሆን ነው። አፈሩ ሞር ኮምፓክትድ እንዲሆን ውሃ ሞር ሲያገኝ መሬቱ ደንስ የመሆን ጠንከር የመሆን ማለትና ኮምፓክትድ የመሆን ቫሉ ከፍተኛ ስለሆነ ነው። በመቀጠልም የሳይታችን እንግዲህ አንዳንድ አክሴለሬተሮችን በመጠቀም የታይሚንግ እንግዲህ ከፍ ለማድረግ እንደዚህ አይነት ቴክኒክ እንጠቀማለን። ከዛ 6 ኢንች ፒሲሲ
ከተጠቀም በኋላ ወደ ኮለን ስራ ነው የግራውንድ ኮለን ስራ ተገባ ማለት ነው። ኮለን ኮንክሪት እንግዲህ ወደ ኮለን ኮንክሪት ስራ ተገባ። በጣም እዚህ ኮንክሪት ስራ ላይ በጣም ትልቅ ድርሻ የሚወስደው የቫይብሬሽን ስራ ነው። ቫይብሬሽን በጣም ወሳኝነት አለው። ምክንያቱም ቫይብሬት የተደረገና ያልተደረገ አንድ አይደለም። ቫይብሬት ጥሩ ቫይብሬት ልናደርግ ይገባናል። ምክንያቱም ደንስ ሆኖ ኮንክሪቱ ምንም አይነት ክፍተት ሳይኖረው እንደዚሁም ሰግሪጌሽን የሚባለው ነገር እንዳይፈጠር የራሱ ከፍተኛ የሆነ ድርሻ ያለው ማለት ነው። እንግዲህ ይህ ሁሉ ጊዜ መረሳት የሌለበት ኮለን ውሃ ኩሪንግ ታይም በምናደርግበት ጊዜ ጁኒያ የሚባለውን ጠቅልለ ነው ብናጠጣ ሞር እርጥበቱን ጠብቆ እንዲቆይ የራሱ የሆነ አስተዋጽኦ ከፍተኛ ነው። ምክንያቱም ኮንክሪት በጣም ትኩስ ኮንክሪት ካስት የተደረገ ጥንካሬውን እንግዲህ በውሃ በ28 ቀን በሚጠጣው ውሃ ነው የበለጠ ጥንካሬውን የሚያገኘው እና ውሃ ኩሪንግ ወተር በጣም ወሳኝነት አለው ማለት ነው። በመቀጠል የፈርስት ስላብ ዝርጋታ ላይ ነው የሄድነው። እንግዲህ ፈርስት ስላብ ዝርጋታ በምናካሄድበት ጊዜ በመጀመሪያ የስላብ የሚያርፍበትን ፎርም ወርክ ነው የምናነጥፈው። ፎርም ወርኩን በስትክክሉ ውሃ ልኩን በጠበቀ መልኩ በአናጺ ተዘጋጅቶ ከተጨረሰ በኋላ ቀጥታ ደግሞ ወደ ሬንፎርስመንት ዝርጋታ የብረት ዝርጋታው ነው የምንሄደው። በቅድሚያ ግን የፎርም ወርኩ በቃ ጥንቅቅ ተደርጎ መጨረስ አለበት። ሁሉም ነገር ውሃ ልኩ ተጠብቆ ሌቭሊንጉ ተጠብቆ ሁሉም ነገር ጥንቅቅ ብሎ ማለቅ አለበት። መጀመሪያ የፎርም ወርክ የአናጺው ስራ ጥንቅቅ ብሎ ካለቀ በኋላ ነው ወደ ብረት ስራ የምንገባው ማለት ነው። እና ይህ ገመዱ ሌቭሊንግ የሚያደርጉት ሁሉም በውሃ ልክ ነው የሚነሳው። ሁሉም ቦታ የሚቆመው ቋሚዎች ሁሉ በውሃ ልክ መሰረት ነው አፕላይ የምናደርጋቸው ማለት ነው። እዛ ፎርም ወርኩን ዘይት ነገር እንቀባዋለን በምናፈርስበት ጊዜ እንዳያስቸግረን በቀላሉ ማፍረስ እንድንችል። በመቀጠልም የቢም ስራ ነው። እንግዲህ የብረት ስራ ከገባን በኋላ መጀመሪያ የቢም ስራ፣ ከዛ የቦተም ሜሽ ዝርጋታ ይካሄዳል። ከዛ የኤሌክትሪክ ኮንዲት ዝርጋታ፣ በመቀጠልም የቶፕ ባር የዋን ሰርድ የሚገቡበት ጋር እናስገባለን። በመቀጠልም ወደ ማፋፈን ነው የምንሄደው። እንግዲህ ኮንክሪት በምናደርግበት ጊዜ ፎርስ ኃይለኛ ፎርስ አለው። ኤክስተርናሊ ባውንደሪውን ሁሉ እናሽጓለን እናፍኗለን። ከዛ ወደ ኮንክሪት ካስት ነው የምንገባው። ኮንክሪት ካስት እንግዲህ በፈርስት ላይ ያው በቀላሉ ማውጣት ስለማንችል በክሬን በመጠቀም ኮንክሪቱን እንግዲህ ሳይቱ አቅራቢያ ላይ በሚክስ በማዘጋጀት በእንደዚህ መልኩ ትራንስፖርቴሽን እየተጠቀምን ኮንክሪት ካስት እናደርጋለን። ኮንክሪት ካስት በያደረግንበት የሰዓቱ ቫይብሬሽን ነው ደግሞ ከስርስር እያደረግን መሆን አለበት። ምክንያቱም ቫይብሬሽን ጠቀሜታው ከፍተኛ ነው። እንደምታውቁት በቃ ቫይብሬት የተደረገ ያልተደረገ አንድ አይደለም። ቫይብሬት ካልተደረገ ሰግሪጌሽን የሚባለው ነገር ይፈጠራል። ሰግሪጌሽን ተፈጠረ ማለት ደግሞ በጣም ሎ ኳሊቲ የሆነ ኳሊቲ የወረደ ኮንክሪት ካስት ይሆናል ማለት ነው። ስለዚህ ከ21 ቀን በኋላ ደግሞ ወደ ማፍረስ እንሄዳለን። የስላቡን ፎርም ወርክ ማፍረስ እንችላለን ማለት ነው። የስላባችን 21 ቀን ከቆየ በኋላ እናፈርስና ወደ ቀጣዩ የስላብ ፍሎር እንሄዳለን ማለት ነው። ህንፃውን እንደምታዩት G+2+ ቴራስ ህንፃ ነው። እንግዲህ በመቀጠልም የቀጣዩን የኮንክሪት ስላብ ካስት፣ በመቀጠልም በመጨረሻ የመስኮት በር ገጠማ ነው የምንሄደው። እነዚህ ገጠማ በምናደርግበት ጊዜ ጥቁር ጋዝ የምንቀባበት ዋና ሪዝን እንጨት እንደምታውቁት ለተለያየ ነገር አፌክት ሊሆን ይችላል እና እድሜው ረጅም እንዲሆን በተለያየ ተባይ እንዳይበላ እና ራሱን ችሎ እንዲቆይ እንጨት ነገር የምንጠቀም ከሆነ ጥቁር ጋዝ መቀባቱ የተሻለ ነው። ደህንነቱ የተጠበቀ እንዲሆን ቢትሜን የምንለው ማለት ነው። እዚህ የመስኮት ገጠማው ላይ ይገባል። መስኮት ገጠማ እንግዲህ አንዱ የፊኒሽንግ የህንፃችን አንዱ ክፍል ነው እና እንግዲህ ማንኛውም ሩም ከተፈጥሮ ጋር ቀጥታም ሆነ በተዘዋዋሪ ኢንተራክሽን ኮኔክሽን መኖር አለበት። ምክንያቱም ኢምፖርታንት ነገር ነው። ቬንቲሌሽን ለሰው ልጅ
ለአንድ ሩም ቬንቲሌሽን በቂ አየር፣ በቂ መናፈስ፣ በቂ የተፈጥሮ ብርሃን ማግኘት በጣም ተገቢ ስለሆነ ማለት ነው። ታንክስ